ኦሪየል ቹዋሜኒ በዚህ መሰረት ማንቸስተር ዩናይትድ ከኦሪየል ቹዋሜኒ ጋር ስሙ እየተያዘ ይገኛል። ይህንን ጉዳይ እናነሳዋለን። ዛሬ ምሽት የሚደረግ ጨዋታ አለ። ብራይተን ከቼልሲ ምሽት ላይ የሚደረግ መርሃ ግብር ነው። ቼልሲ ለሻምፒዮንስ ሊግ ቦታ እያፈገፈገ የሚገኝ ነው፣ ከኋላ እየደረሱበት ነው። ብራይተንም ለአውሮፓ መድረክ የሚፋለም ቡድን ነው። ይህንንም እናነሳዋለን። ጋሪ ኔቭል ሚካኤል አርቴታ ዘንድሮ ዋንጫ ካልወሰደ በቀጥታ አርሰናል ማባረር አለበት ሲል ሀሳቡን ሰጥቷል። ያስማማችኋል ወይስ አያስማማችሁም? ሚካኤል አርቴታ ምንም አይነት ዋንጫ ካላገኘ መባረር አለበት ብሏል። ግን በጣም የገረመኝ በከፍተኛ ሁኔታ አስተያየት እየሰጡ የሚገኙት የማንቸስተር ዩናይትድ የቀድሞ ተጫዋቾች ናቸው። ጋሪ ኔቭል፣ ፓትሪስ ኤቭራ ደግሞ የአርሰናል ደጋፊዎችን ተችቷል። የአርሰናል ደጋፊዎች ናቸው። ክለቡን ነው እወደዋለሁ አርሰናልን፣ ግን ደጋፊዎቹ በጣም 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 አስቀያሚዎች ናቸው ብሏል። እንዴት ቡድናችን ያሸንፋል ብለው በራሳቸው አይተማመኑም? በጣም በራስ መተማመን የሌላቸው ደጋፊዎች የአርሰናል ደጋፊዎች ናቸው ብሏል። የአርሰናል ደጋፊዎችን ጠጋ ብለህ ጠይቃቸው አለ ፓትሪስ ኤቭራ። በጣም የገረመኝ አስተያየቶ ማለት ነው። ጠጋ ብለህ ብትጠይቃቸው አይ ያስፈራል፣ ማንቸስተር ሲቲ አመጣጡ ያስፈራል፣ ማንቸስተር ሲቲ እኔ የሚበላ አይመስለኝም ነው የሚሉህ አለ። በጣም በጣም የገረመኝ ነገር ማለት ነውና ይህ አስተያየቱ ገርሞኛል ፓትሪስ ኤቭራ የተናገረበትና ክለባችን ደረታቸውን ነፍተው ዋንጫ ይበላል አይሉም አለ የአርሰናል ደጋፊዎች እና ይሄ ይገርመኛል የሚል አስተያየቱን ሰጥቷል። ግን መነሻችን ማንቸስተር ዩናይትድ እና ቹዋሜኒ አጠር አድርገን እንመልከተው። ሶፊ የቹዋሜኒ እና ማንቸስተር ዩናይትድ ቹዋሜኒን ካገኘ ደግሞ ይህ ክለብ አሁን በካሪክ ዘመን እያስመዘገበ ያለው አስደናቂ ውጤት ነው። በሩበን አሞሪም ዘመን 13 ቁጥር አልፋታው ያለው ክለብ በካሪክ ዘመን ደግሞ 10 ደረጃዎችን አሻሽሎ 3ኛ ደረጃ ላይ ተቆናጧል እና ከ13 ቁጥር እርግማን መቼ ነው ዩናይትድ የሚወጣው ሲባል እንዳልነበር ባንዴ 10 ደረጃዎችን አፈትልኮ ወጥቶ 3ኛ ደረጃ ላይ ተቀምጧል። አንዷን ከፊት ለፊት ያለችውን አጥፍቶ ማለት ነው። እና የቹዋሜኒ መምጣት ከተሳካ ምን ሊሆን ይችላል? እንዴትስ ነው ያለው ጉዞ? ከቀድሞ ታሪኮች ስንነሳ ለምሳሌ ካዝሚሮን ከሪያል ማድሪድ አምጥቶ ነው ዩናይትድ እያጫወተ የሚገኘው። እነዚህን አጠቃላይ ጉዳዮች እናንሳ ሶፊዬ። እሺ ግርምዬ አመሰግናለሁ። ማንቸስተር ዩናይትድ አርሰናል ዲክላን ራይስ አለው የሚል እምነት አላቸው የማንቸስተር ዩናይትድ መልማዮች አመራሮች። ማንቸስተር ዩናይትድ ደግሞ እንደ ዲክላን ራይስ አይነት ተጫዋች ያስፈልገዋል የሚል እቅድ ይዘው መንቀሳቀስ መጀመራቸውን የመረጃ ምንጮች እየጠቀሱ የሚገኙት። ዲክላን ራይስ በአርሰናል ያለው ሚና ይታወቃል። ሊደር ነው። የትኛውን ቦታ ላይ መጫወት የሚችል፣ በየትኛውን ቦታ ላይ ፐርፎርማንሱ ማሳየት የሚችል፣ ከሳምንት በየሳምንቱ በሳምንት 3 ቀን የተጫወተ በየሳምንቱ በ3 ቀኑም ምርጥ ፐርፎርማንሱ የማይወርድ አይነት ተጫዋች ነው እና ማንቸስተር ዩናይትድ እንዲህ አይነት ተጫዋች እንፈልጋለን ነው ዋነኛ ስራቸው። በትልቁ የጎደለን አንዱና መሰረታዊ የማንቸስተር ዩናይትድ ኮለኖች ወይም ቋሚዎች መካከል አንዱ የ6 ቁጥር ቦታ ነው። በመጪው ክረምት ካዝሜሮ ይለቃል። በንጽጽር በዘንድሮው ውድድር ዓመት ጥሩ ጊዜ እያሳለፈ የሚገኘው ካዝሜሮ በታሪኩ አይቶ በማያውቀው ሁኔታ በማንቸስተር ዩናይትድ ማሊያ ለመጀመሪያ ጊዜ በአንድ ዓመት 6 ጎሎች ማስቆጠር የቻለበት በፕሪሚየር ሊጉ የተለየ ውድድር ዓመት ነው እያለፈለት ይገኛል። ግን በካዝሜሮ መተማመን አይቻልም። ምክንያቱም አንደኛ በቀጣይ ዓመት ተለቃለሁ ብሏል። አንድ ዓመት እንኳን አራዝምልን ብሎት ፍላጎት አላሳየም። ካዝሜሮ አልፈልግም ብሏል። በቃ መልቀቅ ነው የምፈልገው ብሏል። ደጋፊዎች ለምነውታል። ኢቭን ባለቤቱ ሳትቀር ለምነዋለች። ግን እንደምታስታውሰው ግርምዬ ከተወሰኑ ወራት በፊት በነበረው የረፍት ጊዜ ወደ አሜሪካ ሂዶ ከኢንተር ሚያሚ ባለስልጣናቶች ጋር መነጋገሩንና በመጪው ክረምት የሊዮኔል አንድሬስ ሜሲውን ኢንተር ሚያሚን እንደሚቀላቀል የሚጠበቅ ጉዳይ ነው። ብዙዎች በሀሳብ እየሰጡት እንደሚገኘው አለበለዚያም ወደ ሳውዲ ክለቦች የመድድሩ ይኖረዋል። ግን ሞሮርለስ በአሜሪካ በሚገኘው ኢንተር ሚያሚ አሊያም ቺካጎ ፋየር እና የመሳሰሉ ክለቦችን የመቀላቀል ዕድል ይኖረዋል። ስለዚህ ይሄ ቦታ ቫካንት ነው፣ ክፍት ነው፣ ማንም የለበትም። እዚህ ቦታ ላይ ክፍት ነው። የቦታ 6 ቁጥር የማንቸስተር ዩናይትድ በአካዳሚ የመጣ ተጫዋች የለውም። በቡድን ውስጥ ያለም የ6 ቁጥር ሚና ያለው ተጫዋች የለም። ኡጋርቴ ነው ልናነሳ የምንችለው። ኡጋርቴ ባይፋር በፍጹም ለማንቸስተር ዩናይትድ የሚመጥን ተጫዋች አይደለም። ስለዚህ 6 ቁጥር ተጫዋች ያስፈልገዋቸዋል። ብዙ አማራጮችን እያዩ ይገኛሉ። እንደ ኢሎየት አንደርሰን፣ አዳም ዋርተን፣ ካርሎስ ባሌባ የመሳሰሉ ተጫዋቾችን ማንቸስተር ዩናይትዶች ለረጅም ጊዜ በቅድ ይዘው እየሰሩባቸው ያሉት ጉዳዮች ነው እንመለከታቸዋለን። በዚህ ሂደት ውስጥ ግን ለቀዮች ሰይጣኖች ማንቸስተር ዩናይትድ አስቸጋሪ የሆነባቸው የመጀመሪያ ምርጫቸው በነገራችን ላይ የኖቲንግሃም ፎረስቱ ኤሎየት አንደርሰን ኤሎየት አንደርሰን ለማንቸስተር ሲቲ ቃሉን ሰጥቷል።
ወደ ማንቸስተር ሲቲ ነው በመጪው ክረምት የሚሄደው። ሮድሪ የመልቀቅ ዕድሉ ሰፊ ነው። ባይለቅም ሮድሪ እንዳለው ሆኖ እንኳን እዛው ላይ ሰርተው ምትክ አድርገውት በቀጣይ ዓመት ዘንድሮ ባይለቅ ቀጣይ ዓመት ስለሚለቅ ሮድሪ ለሱ ምትክ ለማድረግ ኤሎይት አንደርሰን ይፈልጋሉ። ኒኮ ጎንዛሌዝን በሮድሪ ልክ ማግኘት አልቻሉም። ኒኮ ጎንዛሌዝ በሮድሪ ልክ መስራት አልቻለም። ስለዚህ በሮድሪ ልክ የሚሆን ተጫዋች ይፈልጋል ማንቸስተር ሲቲ። ለቀቀም አልለቀቀም ሮድሪ የመልቀቅ ዕድሉ ግን ሰፊ ነው እና በዛ ምክንያት ማንቸስተር ዩናይትዶች ኖቲንግሃም ፎረስት ላይ እየፈጠሩ የነበረውን ጫና ወይም ተጫዋቹን ለማዘዋወር የነበራቸውን ጥያቄ አርግበውታል። ምክንያቱም እንደማይሆን ገብቷቸዋል። ኤሎይት አንደርሰን ማንቸስተር ሲቲ ነው የሚቀላቀለው። ከቀረበለት ጥያቄ የተሻለው እድል ማንቸስተር ሲቲ ስለሆነ ማለት ነው። ማንቸስተር ሲቲ ጠይቆታ ማድሪድ ወጣ ገባ ያለ ጥያቄ ነው። ያኔ ሲሪየስ ጥያቄ ሆኖ አልመጣለትም። ኤሎይት አንደርሰንን ሊቨርፑል የመሳሰሉ ክለቦች ጠይቀውታል። የሱ ምርጫ ማንቸስተር ሲቲ ነው። አሁን ባለው ከረንትሊ ባለው ሁኔታ ሊቀየር ይችላል በቀጣዮቹ ጊዜያቶች አብረን እናያለን። ሮድሪ ቆያለሁ ካለ በቋሚ 11 እንደማይሰለፍ እርግጠኛ ካልሆነ ኤሎይት አንደርሰን በቋሚ 11 ወደሚሰለፍበት ክለብ ሊሄድ ይችላል። ሌሎች ነገሮችን ሰከንዳሪ የሚባሉ ሬዝኖች ሊመጡ ይችላሉ። ግን አሁን ማንቸስተር ዩናይትድ የመጀመሪያ አማራጭ ብሎ የያዘው ኤሎይት አንደርሰን አደጋ ውስጥ ገብቷል። ሲቲ እዚህ ዝውውር ውስጥ በመግባቱ ምክንያት ካርሎስ ባሌባ አምና የምናውቀው ባሌባ አልሆነም። ካሜሮናዊ በብራይተን ቦታውን ኦልሞስት ተነጥቋል ማለት ይቻላል። እሱ ቦታ ላይ ያሲን አያሪ፣ ፓስካል ግሮስ ናቸው በተደጋጋሚ በተለያዩ ጨዋታዎች እየተጫወቱ እየተመለከትናቸው የምንገኘው። ስለዚህ ማንቸስተር ዩናይትድ የባሌባ ጉዳይ ከአቋም መውረድ ጋር በተያያዘ ታስታውስ ከሆነ አምና ግርምዬ በመጨረሻዎቹ የክረምት የዝውውር ጊዜያቶች ማንቸስተር ዩናይትድ እስከ 70 እስከ 80 እናቅርብ ብለው ነበረ። ነገር ግን ብራይተኖች የካይሲዶን መንገድ ነው የመረጡት። ከተወሰኑ ዓመታት በፊት አርሰናል ፓርቲ ሲጎዳበት ካይሲዶን ከብራይተን ለማምጣት ሞክሮ 70-80 ሚሊዮን ፓውንድ አቅርበው 100 ካልሆነ አንሸጥም ብለው ብራይተኖች በመገገማቸው ምክንያት ዝውውሩ ሳይሳካ ቀረ። በኋላ ላይ ግን መዘግየታቸው ለመልካሙ ነው። ይበልጥ እድገቱ ጨምሮ ካይሲዶ ብራይተኖች ተጫዋቹን በ115 በ120 ሚሊዮን ዩሮ አካባቢ ያስፈረሙት። ከጠበቁት በላይ ገንዘብ አገኙበት እና ባሌባን አምና ክረምት ላይ ማንቸስተር ዩናይትድ የሰጠው ቫሉዌሽን እና የብራይተን ቫሉዌሽን የተለያየ ነው ዋጋቸው። ማንቸስተር ዩናይትድ 70-80 ይላል። ብራይተን ከ100 ሚሊዮን ፓውንድ በላይ ነው ለተጫዋቹ ዝውውር የጠየቀው። እንዲሁም እንደዛም ሆኖ ሪላክታንት ነው። ከመጡ ይሰሩት ቢቆይልን ግን የተሻለ ነው፣ ምክንያቱም በቆየ ቁጥር ዋጋው ይጨምራል የሚል ነበር። ግን የባሌባ ጉዳይ በምታየው ሁኔታ እጅግ ወርዶ አይደለም 100 ማንቸስተር ዩናይትድ የሰጠውን 70-80 ሚሊዮን ፓውንድ እንኳን ሰጥታውን ማምጣት ባሌባን ሪስክ ነው። ዋጋ ልትከፍልበት የምትችለው አይነት ዝውውር ነው ለማንቸስተር ዩናይትድ። ስለዚህ የባሌባም ጉዳይ በዚህ ምክንያት ገሸሽ አለ። አዳም ዋርተን ሌላኛው ዝውውር ነው። አዳም ዋርተን ላይ ፉክክር አለ። ሊቨርፑል አንዱ የሚፎካከረው ክለብ ነው። ከማንቸስተር ዩናይትድ የጨዋታ መንገድ አንጻርና ከተጫዋቹ ዕድሜ አንጻር ማንቸስተር ዩናይትድ የሚፈልገውን ነገር የመሸከም ዕድል አለው ወይ? ልጁ ይሸከማሉ? ያንን የሚሰጠውን ኃላፊነት የቡድን መምራት የቡድኑ አንዱ ቋሚ ነው የሚሆነው። ቤት ሲሰራ ቋሚዎች ዋና የቤቱ ተሸካሚ እንደመሆናቸው መጠን ቋሚ ነው መጀመሪያ የሚወጡ አይደለ? በተመሳሳይ ክለብም ስገነባ እንደዛ ነው። ተከላካይ ላይ ሲሪየስ የሆነ ተጫዋች ታስቀምጣለህ። ግብ ጠባቂ ሲሪየስ፣ አማካኙ ላይ አንድ የተሻለ ምርጥ ተጫዋች፣ አጥቂው ላይ እንደዚህ እያረክ ነው የምታደራጀው እና ማንቸስተር ዩናይትድ ልክ እንደ ቋሚ የሚያየው ቦታ ላይ ወይም የቤቱ ምሰሶ ነው ብሎ እንደሚያስበው ቦታ ላይ እዛ ቦታ ላይ ተገቢ ተጫዋች የለም። አዳም ዋርተንን ማምጣት ተመሳሳይ አደጋ ሊያመጣ ይችላል ከእድሜው አንጻር። ስለዚያው ማንቸስተር ዩናይትድ ፊቱን ወደ የታዞረ ወደ ሪያል ማድሪዱ ኦሪያል ቹዋሚኒ፣ ይሄ ፈረንሳዊ ተጫዋች ወደ ማንቸስተር ዩናይትድ እንዲመጣ በትልቁ ግፊት እየተደረገበት ወይም ማንቸስተር ዩናይትድ እየሰራበት ያለው ጉዳይ ሆኖ የምንመለከተው ሆኖ እንመለከተዋለን። ተጫዋቹ የተመረጠባቸው መሰረታዊ ነጥቦች አሉ። አንደኛው በዚህ በ6 ቁጥር ቦታ ላይ ቹዋሚኒ ከአውሮፓ ምርጥ አማካኞች መካከል ኳስ በማቋረጥ በታከል የአየር ላይ ኳሶችን በማሳካት አሁን ላይ ከምርጥ 5 አማካዮች መካከል ኦሪያል ቹዋሚኒ ይጠቀሳል። አንዱ የተከላካይ አማካይ መስመር ተጫዋች ስራ እነዚህ ስለሆኑ ዋነኛው ስራዎች ማቋረጥ፣ ታክል ማድረግ፣ የአየር ላይ ኳሶችን ማሸነፍ፣ ኳስ ማደራጀት ናቸው።
ከዚህ አንጻር ስንመለከተው አውሮፓ ላይ አሁን ላይ ካሉት 5 ምርጥ የ6 ቁጥር ተጫዋቾች በዚህ ረገድ ቁጥሮቹ አንዳንዶቹን ከፍ እያለ አንዳንዶቹን ዝቅ እያለ 5 ውስጥ ነው ያለው ኦሬል ቹዋሜኒ። ሌላው ለልጁ ጥንካሬ እና ፍጥነቱ ከዛ በተጨማሪም ሚዱ ላይ ፕሬዘንሱ የተጫዋቹ ፕሬዘንስ ፊዚካል አፒራንሱ የመሪነት ባህሪው እነዚህ ነገሮች ሌላው እንዲመረጥ ያደረገው ጉዳይ ነው። ከዛ ውጪ የፓሲንግ ወይም ኳስ የሚያስተላልፍበት መንገድና ፕሮግሬሽኑ በፍጥነት ወደ ማጥቃት እንቅስቃሴ የሚቀይርበት መንገድ በብሬኪንግ አፕ ላይ የሚጫወትበት መንገድ ፕሮአክቲቭ ፓሶቹ ወይም ወደ ማጥቃት የሚሄዱት ፓሶቹ በጣም ምርጥ መሆናቸው ተጫዋቹ ተመራጭ እንዲሆን ያደርገዋል። እነዚህም መሰረት አድርገው ነው ማንቸስተር ዩናይትዶች ኦሬል ቹዋሜኒ ላይ ትኩረታቸውን እያደረጉ ያሉት። ሪያል ማድሪድ ኦሬል ቹዋሜኒን ይለቃል ወይ ነው ቀጣዩ ጥያቄ። ይለቃል ወይ ኦሬል ቹዋሜኒን የሚለው ጥያቄ መሰረታዊ ጥያቄ ነው። ሪያል ማድሪድ ቹዋሜኒን የመልቀቅ ዕድል ሊኖረው ይችላል። ምክንያቱም እሱ ቦታ ላይ ማምጣት የሚፈልጋቸው ተጫዋቾች አሉ። ቪቲኒያ ከፓሪስ ሰን ጀርመን፣ ኢንዞ ፈርናንዴስ ከቼልሲ፣ ዲክላን ራይስ ከአርሰናል፣ ኢሎት አንደርሰን ከኖቲንጋም ፎረስት። እነዚህ ተጫዋቾች በሪያል ማድሪድ የዝውውር ራዳር ውስጥ የገቡ ተጫዋቾች ናቸው። ሪያል ማድሪድ በአሊያንዝ አሬና በባየር ሙኒክ ጋር የነበረውን ጨዋታ በደርሶ መልስ ተሸንፎ ከውድድሩ ከወጣ በኋላ የክለቡ ፕሬዚዳንት የሆኑት ፍሎሬንቲኖ ፔሬዝ መልበሻ ክፍል ገብተው የገቡት አንድ ቃል ነበረ። በቀጣዩ ውድድር ዓመት ችግራችን ተረድተናል። ዋነኛው ችግራችን አማካይ መስመራችን ነው። የአማካይ መስመሩን እንደ አዲስ እንሰራዋለን ብለዋል። እንደ አዲስ እንገነባዋለን። ምክንያቱም ከዚህ ቀደም በነበሩት ጊዜያቶች የሪያል ማድሪድ አማካኞች የጥራታቸው ደረጃ ከፍ ያለ ነው። ሞድሪች፣ ቶኒ ክሩስ የመሳሰሉ ምርጥ አማካኞች የነበሩበት ቡድን ነው። አሁን እነዚህን ተጫዋቾች ግልጋሎት ማግኘት አልተቻለም። እነዚህ ተጫዋቾች የሚሰጡትን ሰንጣቂ ፓሶች፣ ረጃጅም ፓሶች፣ በሚሊሜትር የተረኩ አስደናቂ ኳሶችን የሚሰጥ ተጫዋች በሪያል ማድሪድ አማካኝ ውስጥ እየተመለከትን አይደለም። ሞድሪችና ቶኒ ክሩስ በነበሩበት ሰዓት ኦሬል ቹዋሜኒ የሚሰለፍባቸው ደቂቃዎች በጣም አነስተኛ ነበሩ። በተለይ የሞድሪች ዕድሜ እየገፋ ነው የሚለው ሐሳብ፣ ቶኒ ክሩስ ኳስ ላቀው ነው የሚለው ሐሳብ እየመጣ ሲሄድ አማራጭ ስለሌለው ሪያል ማድሪድ በኋላ ላይ ድል እየሰጠው መጣ እንጂ ዚዳን በአብዛኛው ሲጠቀማቸው የነበረው ሞድሪችና ቶኒ ክሩስን ነው። አቅማቸው ስለሚታወቅ፣ ብቃታቸው ስለሚታወቅ። ስለዚህ ወደ ቀደመ ሐሳብ ሊመለሱ ይችላሉ። እንደ ቶኒ ክሩስ አይነት አማካኝ፣ ቪቲኒያ፣ ጆዋን ኔቬስ አይነት አማካኞች፣ እንደ ሞድሪች አይነት አማካኝ፣ እንደ ኢንዞ ፈርናንዴዝ አይነት ተጫዋችና መሰል ተጫዋቾችን በማምጣት እንደገና የሪያል ማድሪድን አማካኝ አብዮት የመፍጠር ፍላጎት አላቸው። ስለዚህ ሊነኩ ይችላሉ ተብለው ከተቀመጡ ዝርዝሮች መካከል አንዱ ኦሬል ቹዋሜኒ ነው። ሌላኛው ካማቪንጋ ነው። የሪያል ማድሪድ አማካይ ላይ አዳዲስ ተጫዋቾች የመምጣታቸው ጉዳይ አይቀርም። ሲመጡ ደግሞ ቦታው ክፍት እንዲሆን እንዲለቁ የሚፈለጉ ተጫዋቾች አሉ። ዳኒ ሲባዮስ ያው እንደሚታወቀው በአመቱ መጨረሻ ይለቃል፣ ወደ አያክስ እንደሚሄድ ነው የሚጠበቀው። ቹዋሜኒ እና ካማቪንጋ ይነሳሉ። ካማቪንጋ ሰሞኑን ያው በባየር ሙኒክ ጨዋታ ላይ ለሰራው ስህተት ይቅርታ ጠይቋል። አሁንም በሪያል ማድሪድ የመቀጠል እቅድ ነው ያለኝ የሚል አስተያየቱን መስጠቱ ይታወሳል። ስለዚህ ካማቪንጋ የመጀመሪያውን ሪያል ማድሪድ አማካኙ ላይ ለማስወጣት የሚፈልገው ተጫዋች ካማቪንጋ ነው። ከዛ ቀጥሎ ኦሬል ቹዋሜኒ ነው። ግን ካማቪንጋ እቆያለሁ ብሏል። አንደኛ ረጅም ዓመቱ ላለው ካማቪንጋ እነዚህ ነገሮች እና ከሁለቱ ተጫዋቾች የባህሪ አንጻር ቀጣይ የሚመጡ አሰልጣኝ የሚመርጡት ነገር የሚጠበቅ ቢሆንም ግን ብዙዎቹ አሰልጣኞች ካማቪንጋን ይመርጣሉ ተብሎ ይጠበቃል ከስታይሉ ከብቃቱ አንጻርና የቹዋሜኒ መልቀቅ አይቀር ይመስላል። የቹዋሜኒ መልቀቅ የማይቀር ጉዳይ ሊሆን ይችላል። በሪያል ማድሪድ ቤት ውስጥ በአዲሱ የአማካይ መስመር አብዮት ውስጥ ከሚነኩ ተጫዋቾች መካከል አንዱ ሊሆን ይችላል። ቫልቨርዴ አትነካውም፣ እንግዲህ ቤሊንጋምን አትነካውም።
ስለዚህ አሁን የሚመጡ ተጫዋቾች 2-3 ተጫዋች ሲጨምር አማካኝ ነው 2 ተጫዋች ብትጨምር እንኳን ቢያንስ 1 ተጫዋች መውጣት አለበት። ስለዚህ ከካማቪንጋና ከቹዋሚኒ አንዳቸው የመውጣታቸው ጉዳይ አይቀርም። ኢንዞም መጣ፣ ቪቲኒያም መጣ፣ ራይስም መጣ፣ ሰሙዌር ማንም መጣ፣ አንዳቸው ኤሎይት አንደርሰን መጣ፣ አንዳቸው መልቀቅ ያለባቸው። ራይስና ቪቲኒያ እንኳን እኔ በእኔ አረዳድ ወይም ባየሁት ዘገባዎች አንጻር የመሳካቱ ነገር በጣም ዝቅተኛ ነው። እውነት ነው። ኢንዞ ፈርናንዴዝ ግን ላቅ ያለ ነው። ኢንዞ ፈርናንዴዝና ኤሊዮት አንደርሰን ምናልባት እነዚህ ተጫዋቾች የመምጣት ድል ሊኖራቸው ይችላሉ፣ ወይም ሌሎች አማራጮችን ሊመለከቱ ይችላሉ። ዞሮ ግን ቅድም ሶፊ ኤሊዮት አንደርሰንን ከሲቲ ጋር ስታነሳ በነገራችን ላይ ማንቸስተር ሲቲ 2 ተጫዋቾቹ እንደሚለቁ ማረጋገጫ ሰጥቷል። አንደኛው በርናንዶ ሲልቫ ነው፣ ቀድሞ ነው የታወቀው። በርናንዶ ሲልቫ ክረምት ላይ ፍሪ ኤጀንት ነው። ሌላኛው ጆን ስቶንስ ነው። ጆን ስቶንስ በጉዳት የነበረ ተጫዋች ነው። 31 ዓመቱ ላይ ይገኛል። ጆን ስቶንስም ፍሪ ኤጀንት ነው፣ ወይም በነፃ ማንቸስተር ሲቲን ክረምት ላይ የሚለቅ ተጫዋች መሆኑ ተረጋግጧል። እነዚህ 2 ተጫዋቾች ደግሞ በርናንዶ ሲልቫ ያው ቨርሳታይል የሆነ ነው፣ አማካኝ ቦታ ላይ ደግሞ ብዙ ጊዜውን የሚያሳልፍ ነው። ጆን ስቶንስም ተከላካይ የነበረ ተጫዋች ነው፣ ወደ አማካኝ ፔፕ ጋርዲዮላ አምጥተው የሚያጫውቱት ነው እና ምንም ጥያቄ የለውም በዚህ ቦታ ላይ ተጫዋች እንደሚተኩ አማካኝ ቦታ ላይ ቁልፍ የሆነ ተጫዋች ማንቸስተር ሲቲ እንደሚያስፈርም ከወዲሁ ፍንጭ የሚሰጥ ነው ከሚወጡት ተጫዋቾች አንጻር ማጠናከሪያ ሀሳብ ለመስጠት። ትክክል ነው። ቹዋሚኒን ስለዚህ የቹዋሚኒ ጉዳይ ለማንቸስተር ዩናይትድ አሁን ባለው ሁኔታ እንግዲህ በየሳምንታቱ በየወር በሄደ ቁጥር ሳምንት በሄደ ቁጥር ነገሮች ሊቀያየሩ ይችላሉ። ለምሳሌ የሚመጣው አሰልጣኝ ጆዜ ሞሪኒዮ ከሆነ ከቹዋሚኒ ውጪ አይሆንም ሊል ይችላል። ጀርገን ክሎፕ ከመጣ አይ ቹዋሚኒን አልፈልግም ሊል ይችላል። ዴሾ ከመጡ እንግዲህ ዴሾ ትልቁ ግምት ተሰጥቷቸው ወደ ሪያል ማድሪድ አሰልጣኝነት የመምጣት እድራቸው ዚዳን የእሳቸውን ቦታ ሲይዝ እሳቸው ደግሞ በተቃራኒ ወደ ማድሪድ የመምጣት ሂደት ሊኖር ይችላል ተብሎ ይገመታል። እነሱ እንዳሉ የሚወስኑት ነገሮች እንዳሉ ሆነው ግን ማንቸስተር ዩናይትድ በአሁኑ ሰዓት በትልቁ መስራት የሚፈልገው በክረምት የዝውውር መስኮት በዲክላን ራይስ ደረጃ ጥራት ያለው የ6 ቁጥር አማካይ ተጫዋች እፈልጋለሁ ነው እያለ ያለው። ቡድኑን በዛ ደረጃ ሊመራ የሚችል ሊያዋቅር የሚችል ለቡድኑ ሁሉም ነገር መስጠት የሚችል አይነት ተጫዋች እንፈልጋለን ነው የማንቸስተር ዩናይትዶች ፍላጎት። በጠቀስኳቸው ምክንያት ካዝሜሮ ይረቃል። ኡጋርቴ አይ ዶንት ቲንክ ከማንቸስተር ዩናይትድ ጋር የሚቀጥል አይመስለኝም። በተጨማሪ በዚህ ቡድን ውስጥ እንደሚታወሰው ቀደም ብሎም ቡድኑ ሳስቷል። ቀድሞ የወጡ ተጫዋቾች አሉ ወይም በማንቸስተር ዩናይትድ ቤት ውስጥ ረጅም ዓመት ግልጋሎት ይሰጣሉ ተብሎ የተጠበቁ ግን እንደነ ስኮት ማክቶምን አይነት ተጫዋቾች ካለ ጊዜያቸው የወጡ ተጫዋቾች አሉ እና አማካይ መስመሩ ላይ ቀጣይ ዓመት ደግሞ 2-3 ውድድሮች ነው 4 ውድድሮች ነው የሚወዳደረው። ሻምፒዮንስ ሊግ ማንቸስተር ዩናይትድ ኦልሞስት ጫፍ ላይ እየደረሰ ነው። ከሚቀጥሉት 5 ጨዋታዎች 6 ነጥብ ብቻ ነው የሚፈልገው። ከ15 ነጥቦች 6 ነጥብ በቂ ነው ለማንቸስተር ዩናይትድ። በቃ የማንንም ፌቨር ሳይፈልግ የማንም መሸነፍ የማንም ማሸነፍ ሳይፈልግ 6 ነጥብ ካገኘ ማንቸስተር ዩናይትድ በፕሪሚየር ሊጉ ይቆይ በሻምፒዮንስ ሊጉ መግባቱን ያደረሰው ኦልሞስት የተረጋገጠ ጉዳይ ይመስላል። ስለዚህ እነዚህ መሰረት አድርገን ስናስብ ማንቸስተር ዩናይትድ 6 ቁጥር ብቻ አይደለም ሊያስፈልገው የሚችለው ተጨማሪ 2 ተጫዋቾችም ሊያስፈልገው ይችላል። 6 ቁጥር ቦታ ላይ አንድ ጥራት ያለው አንደኛው ደግሞ ኮምፒት ሊያደርግ የሚችል ወደፊት ሊመጣ የሚችል አይነት ተጫዋች ሊጠቀሙ ይችላል። ባሌባና ቹዋሚኒ ሊያመጡ ይችላሉ። ቹዋሚኒና አዳም ዋርተንን ሊያመጡ ይችላሉ። ምናልባት ከዋጋቸው አንጻር ያን ያህል ገንዘብ ማንቸስተር ዩናይትድ ወደ 200 ሚሊዮን ፓውንድ ማውጣት ይኖርበታል እንዲህ አይነት ተጫዋቾችን የሚፈልግ ከሆነ። ከዛ አንጻር በአንድ ክረምት የዝውውር መስኮት አንድ ቦታ ላይ ብቻ ቡድን አጠናክረው ተከላካዩ እንደምታውቀው ነው። ተከላካዩ የማንቸስተር ዩናይትድ ተከላካይ ጥያቄ የምታነሳበት ነው። አጥቂው ኢቭን ውድድሮች በበዙ ቁጥር ሙቡሞ ኩኛና አማድ ነው ያሉት መስመር ላይ የሚጫወቱ ተጫዋቾች ውድድር በበዛ ቁጥር ጉዳት ሊያስተናግዱ ይችላሉ። ቁጥራቸው ትንሽ ጨመረ። በእያንዳንዱ ቦታ ቢያንስ 2 ተጫዋች ኖር ይገባል። ከዛ አንጻር ያላቸውን ገንዘብ አብቃቅቶ ከመጠቀም አንጻር የሚወስኗቸው ውሳኔዎች የሚጠበቁ ቢሆንም ግን ጥያቄ በሌለው መንገድ በእኔ እምነት ማንቸስተር ዩናይትድ በሚቀጥለው ዝውውር በጣም ጥራት ያለው የ6 ቁጥር ሚና ተጫዋች ያመጣል። ቹዋሚኒም በለው ኤሊዮት አንደርሰንም በለው ሌላም 6 ቁጥር ተጫዋች ያመጣል። ስለዚህ ትኩረታቸው ግን አሁን ቹዋሚኒ ላይ አድርገዋል። ቅድም ያልከው ግርምሾ ወጣባው ማኑኤል ኡጋርቴ የሚቀጥል አይመስለኝ። 2 እዛ ቦታ ላይ 6 ቁጥር ሚና እየተሰጣቸው የሚጫወቱ የተለያዩ ተጫዋቾች አሉ። ካዝሚሮ ማይለቃል በአመቱ መጨረሻ አሳውቋል። ስለዚህ ካዝሚሮ፣ ማኑኤል ኡጋርቴ፣ የኮቢ ሜኖን በእርግጠኛነት ይለቃሉ ማለት ሞኝነት ነው። እሱ አይነካም። ስለዚህ ከሁለቱም ተጫዋቾች
የሚያጣ ይሆናል። ማኑኤል ኡጋርቴና ካዝሚሮ የግድ አንድ ተጫዋች ከመጣ ማለት ነው። ይህን ነገርም አብረን እንደ ሀሳብ ለመጥቀስ ያክል ነው። ሶፊ ትክክል ነው ግርምዬ። ቅድም ያነሳው የሪያል ማድሪድ ጉዳይ በትልቁ ከሚነሱ ነጥቦች መካከል የምንገልጻቸው ናቸው። ሪያል ማድሪድ ማንቸስተር ዩናይትድና ሪያል ማድሪድ ያላቸው ግንኙነት ጠንካራ መሆን፣ መልካም መሆን፣ ከዚህ በፊት ባላቸው ግንኙነቶች ላይ አለመጎረባበጣቸው፣ በዲማሪያ ዝውውር፣ በካዝሜሮ ዝውውር፣ በሌሎችም ዝውውሮች ላይ በጥሩ መንገድ የሚሄዱ ናቸው። የክርስቲያኖ ሮናልዶን ዝውውር ጨምሮ ክርስቲያኖ ሮናልዶ ወደ ማድሪድ ነው ሄደው ከማንቸስተር ዩናይትድ ለቆ የእሱን ዝውውር ጀምሮ ግንኙነታቸው የሻከረ አይደለም፣ ጥሩ ግንኙነት ነው ያላቸው። ስለዚህ አሁን ሪያል ማድሪድ ቹዋሚኒን የመሸጥ ፍላጎት ካለው አይ ማንቸስተር ስለሆነ አልሸጥም የሚልበት እድል አይኖርም ካላቸው ጥሩ ግንኙነት አንጻር። ይሄ አንዱ ፖዚቲቭ ነገር ነው ወይም መልካም ነገር ነው ያላቸው መልካም ግንኙነት። ኢቨን ኦፈር ሊያደርጉ ይችላሉ። አስፈርሙት፣ ውሰዱት፣ የተጫዋችኛ አሁን አንፈልገውም፣ የሚፈልገው ክለብ መውሰድ ይችላል ብሎ ሲያቀርቡ መጀመሪያ ብዙ ጊዜ ክለቦች ምን ያደርጋሉ? ለሚቀርባቸው ክለቦች እድሉን ይሰጣሉ፣ ወይም ጥሩ ግንኙነት ላሏቸው ክለቦች ያን ሊሰጡ ይችላሉ። እና አንዳንድ የውስጥ ምንጮች እንደሚገልጹ ከሆነ እንቅስቃሴ ውስጥ ተጀምረዋል በሁለቱ አካላት መካከል። በወረቀት የያዘ ጽሑፍ የያዘ ባይሆንም ግን በሀሳብ ደረጃ ኢንተርሚዲተሮች ወይም አግባቢዎች የኦሪዮል ቹዋሚኒ ወኪልና የማንቸስተር ዩናይትድ ወኪሎች ኢንተርሚዲየሮች የሚባላሉ እነዚህ መሀል ላይ ሆነው የሚያግባቡ ናቸው። ደላላ ለማለትም ያስቸግራል። ወኪሎች አሉ። ለምሳሌ የቹዋሚኒ ወኪል አለ፣ የማንቸስተር ዩናይትድ ወኪሎች አሉ። ቀጥታ ወኪል ለወኪል መጀመሪያ አያወሩ። መጀመሪያ በተላላኪ ነው የሚያወሩት። አገናኝ የሚባሉ አሉ። እነዚህ አገናኞች ያወሩና ይሄን ነው የሚፈልጉት ይሏቸዋል። እነዛኞች ይሄን ነው የሚፈልጉት። ሰው መግባባት ይችላሉ። አዎ መግባባት ከቻላችሁማ ቁጭ ብላችሁ ተወያዩ ብለው ያንን ነገር ያመቻቻሉ። 2-3 ከተገናኙ በኋላ ይወስናሉ። የመጀመሪያው እንቅስቃሴ በደላሎች ወይም በተላላኪዎች በኩል የመገናኘቱ ሂደት በጥሩ መንገድ እየሄደ እንዳለ የመረጃ ምንጮች እየጠቀሱ ይገኛሉ። በተለይ ደግሞ የማንቸስተር ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ የመመለስ ሂደት በጥሩ መንገድ ላይ መኖሩ እንዲህ አይነት ተጫዋቾች እንዲመጡ ምክንያት ይሆናል ተብሎ ይጠበቃል። እንደ ቹዋሚኒ አይነት ተጫዋቾች፣ ሌሎችም ተጫዋቾች በቀጣይ ጊዜያቶች የሚፈልጋቸው ማንቸስተር ዩናይትድ 14ኛ 15ኛ ሆኖ ጨርሶ እኮ ኩኛና ሙቡሞን ሊቨርፑል እየፈለገ አርሰናል እየፈለጋቸው ሼሽኮን ጨምሮ ማንቸስተር ዩናይትድ እኮ አስፈርሟቸዋል እኮ። ምን ያህል የዚህ ክለብ ታላቅነት የዚህ ክለብ ተወዳጅነት ከፍ ያለ እንደሆነ ማሳያ ነው። 10 ደረጃ ጨርሰ ዓለም ላይ አሉ የተባሉ ክለቦች እየፈለጉ እምቢ ብለህ ወደ ማንቸስተር ዩናይትድ የምትመጣበት ወይም 10 የጨረሰ ክለብ የምትገባበት ምክንያት የለም። ያን የምታደርገው የቀደመ ለክለቡ ያለ ፍቅር፣ ለክለቡ ያላቸው ክብር ነው። ሙቡሞም ያን እንዲያደርግ ያደረገው ኩኛም፣ ቤንጃሚን ሼሽኮም። ስለዚህ በዛ በመጥፎ ሰዓት እንኳን እንዲህ አይነት ትልልቅ ተጫዋቾችን ማግኘት የቻለው ማንቸስተር ዩናይትድ አሁን ፀሐይ እየወጣች ባለችበት ሰዓት፣ የፀሐይዋ ብርሃን እየፈነጠቀች ባለችበት ሰዓት ማንም መቀላቀል የማይፈልግ ያለ አይመስለኝም። ምናልባት ለክለቡ ያለው ነገር በሌላ ምክንያት ሌላ ካልሆነ እንጂ ይህንን ክለብ በዚህ ሰዓት ካለው ሁኔታ አንጻር መቀላቀል የማይፈልግ ያለ አይመስለኝም። ግን ቀጣይ አሁን በማንቸስተር ዩናይትድ የሚነሱ ጥያቄዎች አሉ። ማንቸስተር ዩናይትድ ማንን ነው አሰልጣኝ አድርጎ የሚቀጥለው? ማይክል ካሪክን ነው? አንዶኒ ራዮላን ነው ወይስ ሌላ? ሉዊስ ኤንሪኬ አለቅም ብለዋል። ከፒኤስጂ ጋር ቀጣዩን ዓመትም ይቀጥላሉ። ባዶ ወረቀት ነው የሰጧቸው። የምትፈልጉትን ያህል ዓመት ፈርሙ ብለው ቢፈልጉ 20 ዓመት ይበሉ ቢፈልጉ 10 ዓመት ብላችሁ ፈርሙበት ብለው ነው ፒኤስጂዎች የሰጧቸው ለሉዊስ ኤንሪኬ ለመጀመሪያ ጊዜ ሻምፒዮንስ ሊግ ካሳኩላቸው በኋላ። ሉዊስ ኤንሪኬ ፒኤስጂን የሚለቁ አይመስልም። ማንቸስተር ዩናይትድ ወይ በካሪክ ጋር መጣበቅ ይኖርበታል። አለበለዚያ እንደ አንዶኒ ራዮላ፣ ኦሊቨር ግላስነር፣ ኡናይ ኤምሪ እሺ ካሉ ከባድ ነው። እንዲህ አይነት አሰልጣኞችን የመፈለግ ሂደት ሊኖር ይችላል። ግን አሁን ባለው ሁኔታ አሁን እያለው ባለው እንቅስቃሴ ማንቸስተር ዩናይትድ የካሪክን ቋሚ ከማድረግ የተለየ ሀሳብ የሚኖረው አይመስልም። ግን አይታወቁም በቀጣዮቹ ሳምንታት ደግሞ እንደሚፈጠር። አሁን ባለው ሁኔታ ግን የማንቸስተር ዩናይትድ አመራሮች አቋም በካሪክ የመቀጠል ፍላጎት ነው ያላቸው። ስለዚህ ያ የሚሆን ከሆነ የቹዋሚኒ አንዱ ፈላጊ አድናቂ ማይክል ካሪክ ነው ራሱ። ማይክል ካሪክ ከፈለገው ተጫዋቹ ጥሩ ፍላጎት የሚያሳይ ከሆነ ከሪያል ማድሪድ ጋር ያላቸው ግንኙነት ጥሩ መሆን ይህን ሊያመጣ ይችላል። ስለዚህ ቹዋሚኒ እንደ ራይስ ግን መሆን ይችላል ወይ ነው ትልቁ ጥያቄ። በራይስ ልክ መጫወት ይችላል ወይ? በራይስ ልክ ልዩነት መፍጠር ይችላል ወይ? ምናልባት
ይሄ ተጫዋች በቀጣዮቹ ጊዜያቶች ራሱን አሻሽሎ ካልመጣ በሪያል ማድሪድ በዛ ልክ ከዋክብቶች አካባቢ ሆነው ያንን ነገር ማሳየት አልቻለም። ያንን ነገር መፍጠር አልቻለም። ከዋክብቶች በሌሉበት ምርጥ አቋምን ያሳየው እንደ ኢሎይት አንደርሰን አይነት ተጫዋች ቢመጣ ግን ይበልጥ ማስተማመኛ ሊሆን ይችላል። ኢሎይት አንደርሰን ወደ ማንቸስተር ዩናይትድ ቢመጣ ቹዋሚኒ መጥፎ ተጫዋች አይደለም፣ በጣም ጥሩ ተጫዋች ነው፣ ድንቅ ተጫዋች ነው። ቅድም እንደጠቀስኩት በብዙ ቁጥሮቹ ከዓለም ላይ ካሉ 5 ምርጥ አማካዮች መካከል አንዱ ነው። ግን እነሱ ባሰቡት መንገድ በራይስ ልክ ግን ተጫዋች ሆናል ብሎ ማሰብ ትንሽ አስቸጋሪ ምኞት ይመስለኛል። በቀጣዮቹ ጊዜያቶች ራሱንም ምናልባት በተለየ መንገድ አሻሽሎ ካልመጣ ግርሜ ጥሩ ሀሳብ ነው ሶፊ የተነሳው። ይሳካል ወይ ሳይሳካም አብረን የምናየው ጉዳይ ይሆናል። የቹዋሚኒ ጉዳይ ሪያል ማድሪድ ይለቃል አንድ፣ በሁለተኛ ደረጃ ደግሞ ወደ እንግሊዝ ፕሪሚየር ሊግ ተሳክቶ እንኳን ማንቸስተር ዩናይትድ ቤት ቢመጣ የእንግሊዝ እግር ኳስ እና የስፔን እግር ኳስ ገጸ ባህሪያቶቹ ሌሎች ናቸው። የሚያሳየን እይታ እንቅስቃሴዎቹ ይለያያሉ። ይሳካለታል? የእንግሊዝን እግር ኳስ የለመደ የሚያቅሰው አይሻልም ወይ ለማንቸስተር ዩናይትድ? ብዙ ጊዜ አንዳንዴ ከውጭ የምታመጣቸው ተጫዋቾች እስኪላመዱ ድረስ ጊዜ ይወስዳሉ፣ አንዳንዶች ደግሞ ቶሎ ይዋሃዳሉ። ይህ ሁሉ ግምት ውስጥ መግባት ያለበት ጉዳይ ይመስለኛል። እንግዲህ የምናየው ይሆናል በቀጣይ ክረምት ላይ በማንቸስተር ዩናይትድ ግን እንደ ፍላጎት ደረጃ ቹዋሚኒ አማካኝ ቦታ ላይ ለማስገባት አስቧል።